ኦኬ ለፍለፍ የሚያነግረኝ ምን ቆይ ለቁም ነገር አልፈልግም ስለምን አልተውከኝ ይነዋል የምፈልገው ነገር ለማድረግ ወደ ኋላ ማለት እሺ ሳልባል ማልተወለኝ አለኝ እንጂ እንደው ግን ሴቶች ታስቁኛላችሁ ጉራችሁ ጥግ ላደርስ አልፈልግም ትርፍ መኪናችን እንኩ ስትባሉ ሁሉ ነገራችሁ ነው እንኩ ሚስት ሆናችሁ ቁጭ አይ መኪናን ቁልፍ ሲልጅ ደግሞ በተቀመጥኩበት ጥላኝ እስቲ ደስ አይለኝም እሺ እኔ ነኝ ጥያቄ ነው እኔ ጥያቄ ገንዘብ ነው አይደል በቃ ዛሰ ከገንዘብ ውስጥ ሳትሰራ ለሴት አገና ኦኬ ዳድ ሳትሰራ አትፈልግ እንዴ ነው እኔ እኮ የዚህ ሆስፒታል ባለቤት እንጂ ሰራተኛ አይደለም ነው እናቴ ድርሻ አለኝ አይደል በእናቴ ድርሻ ደግሞ እንደፈለኩ መሆን ይችላል ዛሰ እናቴ በህይወት የለችም ተብሎ የሷን ስም አታንሳ ገንዘብ አይደለም የፈለከው አዘጋጅልሃል Baby, if you strip, you can get a tip, cause I like you just the way. ውሽማማ ቀልድ የለም ያው ውሽማ ምናምን ነው ይሄ በእኛ ቋንቋ የሚገለጹ ቃላት ዲስከስቲንግ ነው ለምሳሌ በእንግሊዝኛ ቢሆን ላይ ስፖርትስ ሴክስ ፓርቲ ያ ትክክል ይሄ ምን ይላል መሲ ኢትዮጵያ ሚስ ኢትዮጵያ ነው እኔ ቆንጆ የጊቢ እናቴ በጣም የምትተማመንበት ዶክተር ነው ዳድ አልበዛም ገንዘቡን ለምን ትራንስፈር አደረክልኝ ስጨርስ እንነጋገራለን አሁን ከሰው ጋር ኦኬ እኔ ቪዲዮ ቆንኩት ተሳለኝ እንዴ ሶሪ ኦኬ I'll be back ቅርታ ሰርካለም ምንም አይደል ልጆት ነው እናትሽ ክፍል ተያዘላችሁ አዎ አይ ቆንጆ እንግል ይባላል ይቅርታ ቅድም ሴንሲቲቭ ሆኜ ረበሽኩ መሰለኝ አይደል ያው ምን ዳርጀ መሰለኝ ምንም ሊረዳኝ አልቻለም ኤኒዌይ አንቺን በጣም ሶሪ በህይወት ላይ ምንም የማላመጣውን እኔን ይቅርታ ከምትጠይቅ ወላጅ አባት ይቅርታ ይሄ ቤተሰብ ጉዳይ ነው እሺ ቤተሰብ ጉዳይ ደግሞ ጣጣው what አላወቅሽኝም ማለት ነው ካላስለቀስኩሽ ሞቻለሁ እሺ እሺ አንተ ኮስኪ ወላ ዝናን ስለመጣ ነው ፍቅር በፈረንሳይ ቤት ነበር ነው ስፓኒሽ ጋር እንዴ አይት እነሱ ለጠየቃቸው ወንድ እምቢ ሞታቸው ሞደቋ ላይ ቀር ሰሞኑን ያስቸገረች እዚሁ አንዳለች ሊማላቃት እኔም ማላቃት እናቷ ልታሳመም ነው እኛው ሆስፒታል የመጣችው 3 ቀን የሰጠዋት ከዛ በኋላ የፍቅር ታማሚ ሆና ትመለሳለች አይ ቆንጆ አቤት ሶሪ ቆንጆ እንዴ አካባቢ Okay. I'll give you a message. Oh, yeah, exactly what. What? Man. ቆንጆ አብልኩ እናት ሲገባውና ትንሽ ተጫውቼ ነው ቆንጆ ቲንክ አይባል አይ የራስን አባት እያሳመኑ ሰው እናት ማስተማር ተገቢ ነው ወይ ያልኩ ያሰብኩኝ አንተ ግን ተሻለ ይደዋል እኔ እኮ የዚህ ሆስፒታል ባለቤት ነው ተባለ ሰው መሆኑ ለስከትረሳ ድረስ ብለን ለቀኝ ነው አሜን
በር እንደዘጋሽብኝ አፍሽን ባላዘጋሽ ቦቻለሁ። ይሄኛው ስለሆነ ጊዜው የለው ነው ፍሌክሲብል ሃይ በአንተና በጓደኞች ቋንቋ ልጠቀምና ይሄ ሁሉ ዙሪያ ጥምጥም እኔን ለመጥበስ ነው። መጥበስ አይደለም እበላሻለሁ። እሺ እሺ ዳድ you know what የእናቷ እንክብካቤ ያስፈልጋቸዋል። እናትሽ እንክብካቤ ያስፈልጋቸዋል። ይቅርታ ዶክተር። እሺ ጀግናዬ፣ ዛሬም እዚህ ነው ያልከው? እንደዚህ እያገዝከን ብር ብጠይቅም ያምርብሃል። ብር ያስፈልገኛል። ለእኛ መሆን አውቃለሁ፣ ግን ለማንም ሴት እንዲስትሆን አይቼ አላውቅም። ለም ብቻ ለሜንጊ አፍቅራታ እንግዲህ ሚስት ሴት መጣች። እንግዲህ ተያሻታ ተያሽ No, never. I don't know. ከሌሎች ሴቶች ለሷ ለምን እንደዚህ እንደሆነ አላውቅም። ግን ፍቅር ልታስይዘኝ ያምራት ይቀር መቼም አላፈቅራት። እስቲ ተዋታ። አልተዋት። እሷ ከሌሎች ሴቶች በምን ተለይታ ነው የምትወጣው? ሜቢ እሷ ለኔ የምትለየው ከሌሎች ሴቶች ይልቅ ለሷ መሰጣት ቅጣት 10 እጥፍ በመክፈሉ ብቻ ነው። that's all. Damn it. ይቅርታ እዚህ የነበሩት ታማሚ ከወጡ ቆይ ሄሎ ስልካለም አገኝሽ ፈልጋለሁ። እንግዳ ነኝ ሆስፒታሉ ባለቤት። ስልኬን ከየት አገኘው? ይነዋ ምንም ነገር ፈልጌ የማላጣ መሆኔን ታቂ ፈልጋለሁ። እንግዲያውስ ፈልጌ ያጣው የመጀመሪያ ሰው ነው ይሆናል። ደግመህ እንዳትደውል። በሌላ ሰዓት ማግኘት የላቀር የኔ ስም ማለት ነው። ጥሩ እኔም ማግኘት ነው የምፈልገው። ነገ ከስራ በፊት 1 ሰዓት ላይ እንገናኝ። ወይ 1 ሰዓት ቆንጆ ጠዋት 1 ሰዓት ልናስቀድስ ነው። አዎ ይልቀልታውና ራት ምናምን እየተገባበዘ አልችልም። ኦኬ ምሳ ጥሩ የቱን ፍላይት ዋን ደች ስታይል አሜሪካን ዲሽ ነው። አንዳቸውንም አላውቃቸውም። ኦ ማይ ጋድ አዲስ አበባ ውስጥ የለሽ ማለት ነው? 19 ክበብን ታውቀዋለህ? ኖ አላውቀውም። አዲስ አበባ ውስጥ የለህም ማለት ነው። እየጠየቅክ ነው 6 ሰዓት። you know what like ዌስተርኖቹ ጋር ምናምን ያለው ነገር ስታይ በአፍሪካ በተለይ ደግሞ በዚህ ሀገር በጣም ተሰጭ የሚያበሳጭ ነው ህዝብ የሚያናድስ ስለዚህ ምን አቃጠለን እዛው ሄዶ ፈርሰስ ማለት አይሻል? ሄይ አሁን ሳልጅ እንደዚህ ጎትታል ጋዳም እኮ ነው የምልሽ። እዚህ የሰብአዊ መብት የህፃናት መብት ምናምን አንዳንዴ እንዲያነቡት መዝናናት ደስ ይላል። ብዙ ጓደኞቼ ሀገር ውስጥ መዝናናት ደስ አይላቸውም። አውሮፓ፣ ኤሽያ ምናምን አሜሪካ ቅርብ ዱባይ ምናምን እየሄድን ነው ዘና ብለን የምንመለሰው። ፓስፖርት አለ ሶሪ አለቃ ልሄድ ነው። ብዙ ሰማሁ። ለስንት ቀን ነው? ለ4 ወር። የት ነው ማለት ውጭ ምናምን? የሀገር ውስጥ ነው።
ቺፍሊ አገር ውስጥ 24 ወር it's boring anyway የመጣው ይሻላል አንተ ልትመጣ የምትችልበት ቦታ አይደለም ይለኝ ወይዘ ቀን ሙሉ ራስ ነዛ ማለ አይደክም ወደድክም ጠላህም የምትኖርበት ያደክበት ሀገር ነው የምትኖርበትን ሀገር የምታንቋሽ ያንተ ባልሆናት የኔ እያልክ የምትመጻደቅ ባዶ ነው እዚህ የቀጠርኩ ይህንን ጉራህን ለመስማትና የምታንቋሽሸውን ፍቅር ልቀበል አይደል ለቆንስ መልካም አባት ሆኖ መልካም ልጅ ላጡት አባት ስለ ያወኩኝ ሳልነግር በይደልኝ ያቀበለው ደግሜ ስለማላገኝ ግን እድለኛ ነኝ sit down ያዋ ልጅ በተቀመጡበት ላይ ስቲል ደስ ወንድ ነኝ ብለህ ነው እንዴ ከሆነ የተሳሳተ መረጃ ትዳ እኔ ነኝ ያተመይደው ወደመ መረጃ ፈልጌ ነበር ዋ አልገባኝ ለመስገን የመጣ መስሎ ነበር ኖ ሰርካለም ፈልጌ ነበር ሰርካለም የሰርካለም መስሪያ ቤት እዚህ አይደለም የምንመላውን ፕሮሰስ ለመከታተል ነው እዚህ ተገኘችው አሁን ወደ ስልጣና ሜጃቸው ስለቀረበ ስብሰባ ይገባል ኦኬ ሶሪ ምዝገቢያልሽኝ ምንድነው የመከላከያ ሰራዊት ሰልጣኞችን እየመዘገበ ሰው ለዛ የመጣች መስሎኝ ትድርና ወታደር ነች ኦ ማይ ጋሽ እና አንዳንድ ታይም ወንድ ቢስ ያገባ ማለችን ብለሽ ተና ነዋ ተናው ቀረው ማለት እኮ ለፍጹምነቴን አሳየዋት ማለት ነው ነገር ለብቻ ይመስለኛል እኔም አይመስለኝም ከረማ አይደለም እብደት ነው ያው እንጠና የተባለው ቦታ ድረስ ሄጄ ልብስ እኔ ሉል እሷ ሳይቻት ነው ማለት ከዛ ሰ ግጠኛ አይደለም እንጂ ወታደር ቤት እንደገባ ወጣቱ ቀላል አይደል ብርና ሰው ካለ የትም ትገባለህ ከየትም ትወጣለህ አቤት ምን ያህል ለኛ እንደሆንኩኝ አልገባሽ የምትሄጂበት ድረስ መጥቻ ማንነቴን አሳይታለሁ እሺ ይላል ነገርኩ እኮ እኔ የምሄድበት ቦታ ለእንዳንተ አይነቱ ወኔ ቢስ ጉረኛ የሚሆን አይደለም ባንቺ ቋንቋ ላውራሽና የእናትሽ ወርብ ገበት ያ
የተወሰዱብን ነገር ውስጥ መጠቀም እንደማይችል ተነግሯል። አይ ነው but you know what ቢያንስ ብሩ ልጠቀምበት። ይሄ ሁሉ ብር ምን ያደርግልሃል? ምናልባት ይጎዳ እንደሆነ እንጂ ምን ማገዛበት። ስለዚህ ንብረቱን ሁሉ መዝግበን እንረከባለን። ጨርሰህ ስትወጣ መውሰድ ፕሊዝ። ጨርሻለሁ። ተከተለኝ። talk to me please. hey እንኳን ደህና መጣችሁ። ወደዚህ ከመምጣታችሁ በፊት መቅረት የምትፈልጉ መቅረት እንድትችሉ እንደገለጹላችሁ እርግጠኛ ነኝ። አሁንም የስልጠናው ቅድመ ሁኔታ ከመሰናዳቱና ስልጠና ከመግባታችሁ በፊት መመለስ የምትፈልጉ መመለስ እንደምትችሉ ከወዲሁ በጥብቅ ልናሳስባችሁ እንወዳለን። ከዚህ በኋላ ግን ከባድ የጤና ችግር የአእምሮ ህመምና መሰል ጠንካራ ምክንያቶች ካልሆነ በቀር በጭራሽ መውጣት አይፈቀድም። በሰማችሁት የጀብድ ታሪክ አለያም ውትድርናን እንደ አማራጭ የሥራ ዘርፍ አድርጎ በማሰብና የተለያዩ መሰል ግፊቶች የመጣችሁ ካላችሁ ከአሁኑ መመለስ እንደምትችሉ እንገልጻለን። ወታደራዊ ደንቡ በሚፈቅደው መሰረት ጠንካራ የስነ ልቦና ዝግጅት እንድታደርጉ በማሳሰብ በድል የምትወጡበት የስልጠና ወቅት እንዲሆንላችሁ እንመኛለን። ለብሳችሁት የነበረውን ከየቤታችሁ ያመጣችሁትን አልባሳት በሙሉ ሰብስባችሁ ታመጣላችሁ። ተዘጋጁ። አስማሜሊ ወንድ ነኝ። ህዝብ አዳሚ ያለ የሌለ ልብሱን ይዞ መጥቶ ሊከስር እንዴ? ልብሳችሁን አምጡ እኮ ተባለ እናማ ወሱ ሊያቃጥሉት ነው። ለምን መሰለህ? ተባይ፣ አንጉቤ፣ ቅማል፣ ቅጫም፣ ውሃን፣ ቋቁቻ እና ይሄ እንደ እከክ የመሳሰሉ ባክቴሪያዎችን እንዳይዛመቱ መሰለኝ። አሉባልታ ምንም እኮ የተረጋገጠ ወሬ የለም። አሉባልታ አይቺን ሀገር አሉባልታ ጨረሰ። አንዳንድ ተላላፊ በሽታዎችን ለመከላከል ልብሶቻችሁን እዛ በርሚል ውስጥ ጨምራላችሁ። በፈላ ውሃ ተቃጥሎ ይመለሳል። እችክ በፈላ ውሃ ነው እንደሚቃጠለው? በፈላ ውሃ ይቀቀላል እንጂ ይቃጠላል ይባላል? እሺ ጌታዬ። ወሬን ምን ሆነሽ ነው ዱክማት? ጡታሽ እንዳይቆሽሽ ነው? ነው ተወሳሽ ነው የመጣሽው? አረ ዱክ ባያስከፍልም መቀመጥ ስላለብን ነው። እዚህ ጋር መቀመጥ ስላልፈለኩ ወንበር ይምጣልህ። if you can please በልበል ቁጭ በል። የምትቀመጥበት ሰዓት ጠፍቶ ይህንን ቦታ አጥቃ የምትናፍቅበት ቀን ይመጣል። አሁን ተቀመጥ። ቁጭ በል። መቶ አለቃ ገብሬ ይባላል። እናንተ ማን ትባላላችሁ? አይደለም፣ ለዚህ ጋንታ የጋራ መጠሪያ ስም ተሰጣችሁ አይደለም? የሌሎቹ ጋንታዎች ስም አብዲሳ፣ ማርታ፣ ሰላም፣ ኢትዮጵያ ወዘተ። የእናንተ አምሳ አለቃ ሰርካል ምትኩ፣ እሷ ደግሞ የመቶ መሪያችሁ ናት። በአካል ብቃት ስልጠና፣ በስነ ምግባር እና የፖለቲካ ትምህርቶችን በቃልና በጽሁፍ የምትሰጣችሁ እሷ ትሆናለች። 10 አለቃ አንድነት ድንበሩ በአስተባባሪነት አብሮን ይሆናል። ከአምሳ አለቃ ሰርካል ምትኩ ጋር ጥቂት ቆይታ አድርጉ። ሁላችሁም በፍላጎት ነው የመጣችሁት። ሆኖም ግን አሁንም ይሄንን ስልጠና ለመውሰድ ዝግጁ ያልሆናችሁ ወይም የተሳሳተ መረጃ ይዛችሁ የመጣችሁ ካላችሁ ስልጠናው ሳይጀመር መመለስ ትችላላችሁ። ይሄ የመጨረሻ ማስጠንቀቂያ ነው።
ከዚህ በኋላ በጣም ውስን በሆኑ ጠንካራ ምክንያቶች ካልሆነ በስተቀር ይህን ስልጠና ማቋረጥ በፍጹም የተከለከለ ነው። አመሻሽ ላይ የራት ፕሮግራም ስላለ እዛው እንገናኛለን። ኤልያስ እባላለሁ። ዳንኤል ፍሬንዴ ደከመሽ አይደል? አይዞሽ ገና ከፊት ለፊታችን ስንት ፈተና እንጂ ደሞ ይሄ ጥይት ምናምን ታታታታታ ይላላሉ ባናታችን አሉ ነው። ምንም የተረጋገጠ ነገር የለም አሉ ባልታ። እቺን ሀገር አሉ ባልታ ጨረሳት። አንቺ ግን ጠንከር በያ ፍሬንዴ መንገዱን ጆሮዋን ደፍኖታል ማለት ነው። ኤልያስ እባላለሁ። ኤንግል ማን? ኤንግል ENGLE ኧረ ተንተኔ በእንግሊዘኛ ኤንግል ቻርልስ ኤንግል በእውነት ቻርልስ አብሬ ስለሆንኩኝ በጣም ደስተኛ ነኝ። ይልቅ አሁን ሄደን አንጠልፍም ራት ምናምን ወዳሉት ዮና ቻርልስ ማን ነው ኤንግል ራት ኦኬ ባርፍ ይሻለኛል። እንደኔ ተበሳጭተሻል መሰለኝ። ምን አበሳጭ አትሉኝም? ያበሳጨኝማ ልብስ ያቃጥላሉ የሚባል ተራ አሉባልታ ሰምቼ ጉድ አልሆንኩም። አሉባልታ እቺ ነገር አሉባልታ ጨረሳት። ይልቅ ተነሽ በታም ተነሽ ፍሬ ይሄ don't touch me again, okay? Please leave me alone. ምን አለ? በቃ ማረፍ ፈልጋለሁ አልኩኝ አይደል? እቸክ ይሩቤል ተነስራት ያው ነው ምን እቺኑ ያለችኝን አንድ ቲሸርት ቀቅለው እንደዚህ ያሳሷት። ሰላም ሳላላችሁ ብሶቴን ቀጠልኩ አይደል? ለካ አንቺም ቸኮሌትሽን እየከረከርሽ ነው አይደል? እንዴት ነው እንጂ እንብላ አይባልም እንዴ? ባህል ነው ብዬ ነው። አይ ሰች ካልቸር ለነገሩ የዚህ ሀገር ብዙ ባህሎች በጣም አናዳጆች ናቸው። ጎጂ ነው እያልከኝ ነው? ለምሳሌ አሁን ገዝቼ ይዤ የመጣሁት ለራሴ የሚበቃኝ ለራሴ የሚበቃኝ ከሆነ ለራሴ ብቻ ነው። ለአንተ ለምን እሰጣለሁ? የራሴን አልሰጥም። ሰውም አልፈልግም። ዛሴት ዳኒ ልብላ በሞቴ እንደዚህ ነው እኛም አለን ሙዚቃ ለሀገር የሚበቃ የሚለውን ዘፈን በኋላ ትጫወትልኛለህ። እሺ ምግብ በግል ነው ጨዋታ በጋራ ነው? እሺ አንተ አንድ ዘፈን ትጫወትልናለህ። እኔ አልዘፍንም። አመሰግናለሁ አይባልም እሺ ነው የሚባለው። እሺ አልዘፍንም። እኔ ጠፋ። ይሄ ልጅ ማለት ሳይወስን ነው መሰለኝ የመጣው። ከመጣ ጀምሮ እንደዚህ ጭብጥ እንዳለ ነው ጭብጡ። እንጂ አንድ ሙዚቃ ትጫወትልናለህ? ይሁ ፍላት ላይ አድርግልን። ቀጥል። ያ በዘመላችሁ በጣም ደስ ይለኛል፣ ግን እኔ አማርኛ ዘፈን ብዙም አላውቅም። ያው እንግሊዝኛ ዘፈን ደግሞ በክራር መስፈን እንግሊዝኛ ቋንቋ መድፈር ነው የሚሆነው አይደለም እንዴ? እኔ አማርኛ ክራር ለአማርኛ ራሱ አለመቅረቱ በጣም ነው የሚገርመኝ። ገረምናታ ብዬ ልጀምር ጨዋታ አትታሸግ እንጂ ከፋብሪካ ገብታ ላይዋ ዳቦ ቆሎ ውስጧ ቸኮላታ አይዞን እሺ ፈጠን በሉ። ሌላ ይቀርሰው አለ?
የኛ ሰው እንግል ቀርቷል። 50 አለቃ መጥቷል። እሺ የትላንት ድካማችሁን ታሳቢ በማድረግ ዛሬን ታልፋችኋል። ሁሉ ጊዜ ከማለዳው 11 ሰዓት ትነሳላችሁ። ተግባባን? የአካል ብቃት እንቅስቃሴያችንን እንጀምራለን። እሺ ፍጥነት ወዴት ነው? ላይ አንድ ሰው እንዳይወጣ So weird. ሻወር በጋራ አይደብራችሁ? ነው የአውሮፓ አሜሪካ ምናምን ቢሆን ምንሏችሁ እንደዚህ ተቀላቀለ። አባት ቀናታ እኛ ደግሞ ኢትዮጵያ ነን። ለደፋ what ስምሽን አበላሽውሽ እንዴ? እቀቀታ ዚፕ ማውዝ ኦኬ። አፈና አልዘጋ ምትል ከሆነ ነው ዘጋ። አንተ እኔን አፍልዘጋ አረ ወይ ደከም እኔን አፍልዘጋ ደከም የሚለው እየሰማህ ትገብ አንተ እኔን አፍልዘጋ ጭራሽ ተቃቀፋችሁ። ሁላችሁም ችግር አለባችሁ። ምን ነው ምግብ አልተስማማህም? ምግቡ በጣም ተስማምቶኛል። እኔ ግን ብቻዬን መብላት አልለመድኩም። እዚህ ደግሞ ሁሉም ብቻውን ነው የሚበላው። ብትለምደው ነው የሚሻለው። እዚህ ያለ መብላት አይቻልም። ወይስ ይቱክና ምግቡ ከተስማማኝስ? ታሳውቃለህ፣ መፍትሄ ይኖረዋል። አለ መብላት አይደለም ማስተረፍ አይቻልም። what እዚህ አለ መብላት ማለት አለ መስራት ማለት ነው። ግዳጅን አለ መወጣት። ፍሬንድ ከተበረሻው ነው ምግባችሁ በጣም ጥሩ ነው ግን ዴዘርት ላይክ ሳላድ ምናምን አፍተር ፉድ ደግሞ ላይክ ጁስ ያ ቺፕ ያ ቀበጥ ያ what እስቲ ሁላችሁም ለምን ወደዚህ ቦታ እንደመጣችሁ አስቡ። ለደሞዝ ለእናት ሀገሪ እኔም አላውቀውም። የሰፈሩን ሰው ለማንቀጥቀጥ እበላሻለሁ። የተለያየ ምክንያት ይኖራቸዋል፣ ግን ከምክንያቶች ሁሉ የበለጠ አንድ ምክንያት አለ። ለህዝብ መስዋዕት ለመሆን ዝግጁ መሆን። ኢትዮጵያዊነት ማለት ጀግንነት፣ ኩራት፣ ታላቅነት ብቻ ሳይሆን የመልካም ስነ ምግባር ባለቤትነት እንደመሆኑ አብራችሁ ከሚሰለጥኑ ጓዶቻችሁ ጋር በፍቅር በመተሳሰብ ይህንን ስልጣና ተወስዳላችሁ። ተግባባን? yes sir እኔ ሰር አይደለም። ሶሪ yes ma'am እንግሊዛዊ ወይም አሜሪካዊ ነህ ወይ? አይደለም አልኩ። የመጣነውም ተመልሰን የምንሄደውም ወደ ራሳችን ህዝብ ስለሆነ የምንግባባው በራሳችን ቋንቋ ይሆናል። ይሄ የአገርን አደራ የምንሸከብበት እንጂ ለእንቅልፋሞች የሚሆን ቦታ አይደለም። ይሄ ነው እንግዲህ አንዱ ስርዓት ማጣት። መቀበልህን በወታደራዊ ሰላምታ ትገልጻለህ። አለቆችን ማክበርና የሥራ ባልደረቦችን ማክበር ግዴታ አለብህ። ሶሪ ይቅርታ። ስም 50 አለቃ ሰርካለም ምትኩ ይባላል። ተቀብያለሁ። 50 አለቃ ሰርካለም ምትኩ።
ዘራፍ ነው ይዘራ ገዛለታ ዳንኤል ጀርማው ታይመጣለታ ጠላት ነምሮ ጀሰጠለታ አምበ ነው እንጂ ይባላል ከእናቴ ይባላል እንዴ የሙሉ ሰራዊቱን መቀስቀሻ ደውል እኛ አልጋ ስር ነው እንደሚያስቀምጡት ቢሮ ነበርኩኝ መቶ አለቃ ገብርኤል እኮ ነው የወጣሁት ፈለግሽ መለዮሽ ማስተካከል ኮፍያውን ነው ያልሽ እሺ ቆንጆና ኩራተኛ ሴት አንቺ የምትመጭበት ቦታ እንደኔ አይነት ሰዎች አይመጡም ማለት ጀግኖች የሚጨርሱ እንጂ ጀምረው የሚያቆሙ አይደል ምንድነው ቅኔ ምናምን ምስል ነገር የምታወሪ የጊዜ ቀላል አማርኛ ምናምን ተጠቀሚ እንጂ የድሮ አማርኛ anyway እኔ ለጨርስ እንዳልመጣው በደንብ አድርገሽ ታውቂያለሽ የእኛችን ጉዳይ ማውራት የለብንም እኔ እናንተ ምንም ጉዳይ የለንም ከዚህ በኋላ እንዳትፈት ሴት ልጅ በቆንኩበት ጥላይ ስትይ ደስ አይልም ይሄን ነገር ይፈል ከዚህ በኋላ ከስልጣና ውጪ ልታገስ አልችልም ተሳስተህ እንዳትነካ ወረኒ አጂ ሄይ በእውነቱ አንድ አሰልጣኝ አንድ ሰልጣኝ መምታት በፍጹም አይችልም ቴንክ ዩ አይታል አይደለም ኮርት ነው ማቆማት ተመሰክርልኛል የሷ ግን ራስን መከላከል ነው የሚባለው ሰልፍ ዲፌንስ ተርካለም አንላቀቅም እንዴ ይሄንን ልብስ እኮ አልጋይ ላይ አግኝቼው ዳንኤልን ስጠይቀው የኔ አይደለም አለ ምን ሰታይ እንደወስደው ያ እኮ ለኔ አዎ አልኳል ታዲያ ምን አለበት ምስጋናዬን እንዳንበሸብሽህ በግልጽ ብትሰጠኝ እውነት ለመመስገን ነው እንደሚሰጠው ቸክ damn it thank you ቱታሽን ቆልፊ ልብስሽ ለምንድን ነው እንደዚህ ቆሽሽው ይታጠብ አንቺም ቆልፊ ቱታሽ ዝግጁ አሁን የምናደርገው የተራራ ጉዞ ነው ሁላችሁም ያዛችሁትን ትጥቅ አዘጋጁ በያዛችሁት ጀሪካ እዚህ አሸዋ ትሞላላችሁ ማንም ሰው አሸዋ ሳይሞላ መሄድ አይፈቀድለትም ግልጽ ነው ጓድ ዳይ ሆፕ ዳይ ወኔ ጉልበት ዳይ ውጣ ውጣ አትነሽ እንዴ ይኸው ይሄማ አበረታችስ ወስዶ መሆን አለበት አባ እንዴ አሸዋውን ደፍቶታል የለውም እንዴ ታዲያስ እንዴ ታዲያኛ ስለምን አንደፈው ምን አፈጋል ኤልያስ አምነ እስከመጣ ድረስ ያመንክበትን ነገር ነው ማለት የምን እሱስ ልክ ነው
እኔ ማለት እንግዲህ ከሴቶች ሰልጣኝ አንዷ ስሾፉ አልከልማት ቆይቷን ምን አለበት ብታስጨርሰኝ? ለጦርነት ብቻ አይደለም ህዝብ ችግር ቢገጥመው በብርቱ ሞራልና በጉልበት ልታገለግለው ጦርነትም ቢሆን የቆሰለ ጓደን ተሸክመ መሮጥ የምትችል ነው ያለው። የትኛውንም ታሪካችንን መለስ ብላችሁ ብታዩ ኢትዮጵያን ጀግኖች አይደለም የቆሰለ የተሰዋ ጓዳቸውን አንከብክበው ነው ከጠላት የሚያሸሽ። ኮሪያ፣ ኮንጎ፣ ሩዋንዳን ስናገር ይህን አለማወቅ ተግባብተናል ጌታዬ። እኔ ጌታ አይደለም አለቃዬ ማለት ነው አለቃዬ። የምንግባባው ጓድ ወይም ደግሞ በማዕረግ በሚለው እሺ አለቃዬ። ጓድ መቶ አለቃ የያዛችሁ ጀሪካን ላይ አንዳንድ ይጨመርላችኋል። አሸዋ ሞልታችሁ ርቀው ሄዱ ጓዶቻችሁ ጋር ትደርሱባችኋል። ተግባባን? ማን ጀምራለ ደግሞ ወዲና ሱቼ መጠበቂ ወዳ ወይ ቆስያለው ይሄኔ ቤትህ ብትሆን እናትህን ውሃ አስሙቀህ ንፋስ እንዳይነካ በሩን ግጥም አድርገህ ታዘጋና የሞቀውን ውሃ ሳፋ ውስጥ አስገልብጠህ ዝፍዝፍ ማለት። እቺ ሳፋ የምትለው ቃል አልተመቸችህም አይደል? እውነትህን እኮ ነው። ጎድጎድ ብሎ ብዙ ውሃ ለመያዝ ጉርድ በርሜል ነው ጥሩ። ዳኒ ይህችን ልጠቀማት። እንካ እሺ ዋት እንተሻሻል እንዴ? ገደለ ምን ከደበረ መጀመሪያ አንተ ዶንት ስማጊ ነው። ኦኬ ገደለ ምንድነው? አንተ ወንድ አይደል እንዴ? ኮ ወንድ ስለሆንኩ አይደል እንዴ? እና ሰው እንዴት ተበላሽቷል? ምን ታካብዳለህ? ከሸን ልጅ ናበል ከፍ በል አይዞህ እሱ ጋር ኦኬ ቂም ያጥሩ አይደለም ብዬ እንድናወራ መጥቻለሁ። እንድነው ማየት ብቻ የስማሽኝ ነው ቆንጆ 50 አለቃ ሰርካለም ምቱ I'm sorry 50 አለቃ ሰርካለም ምቱ ቆንጆ ታስጣ አትቆጪ ቀለል ማለት እንደዚህ ነው እንዴ? take it easy okay ቀለል እንጂ ይልቅ እንደው አሁን ሰው የለም የወዲዳችን ብናወራ ጥሩ አይመስልሽም? ዶኒም አሁን ያለ ማየ ከመንገላታብሽ አንቺም በዚህ ምርጥ እድሜሽ ሀገር እያልሽ ከምትጎጂ ዓለምን ዞር እያልን ብናሳይሻል። እንደውም ከዚህ በኋላ እኔ ጋር እናመጣ ምንም ጉዳይ የለ። ጉዳይህን 10 አለቃ አንድነትና 10 አለቃ ኤዶም ጋር ትጨርሳለህ። አሁን ዲሲፕሊን ሰው እንደው ሸውጥ አይባል። human being okay ለዛም ባፌ ብቻ ሀገር ምን ሳልሆን ለዚህ ምስኪን ሀገር ፕራክቲካሊ ማስፈልግ ምርጣቂ
ወይዬ አሰልጣኞች ሰዎች ናቸው እና ሊሳሳቱ ይችላሉ። ቅሬታ ማቅረብ መብት ኦኬ በስርዓት እየሰማሁህ ነው። ፕሊዝ ኦኬ ተቀብያለሁ። ኦኬ ተቀብያለሁ። የእኛ ሰው ተንስ ምን አገባኝ ሂጂ ሁለቱንም አስወጣልኝ። ከዚህ በፊት በተደጋጋሚ አርፍዳችሁ ታልፋችሁ ለውጥ ማምጣት ባለመቻላችሁ የመጀመሪያ ቅጣት 50-50 ትሰራላችሁ። ተቀብያለሁ 50 አለቃ። 50 አላነሰም 50 አለቃ 100 አድርጌዋለሁ። እሺ ያልከው ሆኗል። እሺ ነው እየተበቀልሽኝ ነው። ያለበለዚያ ግንኙነታችንን ላለቃሽ ተናገር መሳቂያ ነው ማለት። እኔ ካንተ ጋር ምንም አይነት ግንኙነት የለኝም። አለቃይን ከፈለከው ደግሞ ያው ምንድነው ውሻፕ አንዱ 50 አንዱ 150 ትላለች። እኔ እኮ ወድጄ እንጂ ተቀጥቼ ወታደር ለመሆን አልመጣሁም። ነው የምትሉ ከሆነ ሻንጣዬን ይዤው ልቅላለሁ። ፌሬ አቶ ፈረሰ ዳቦ ተቆረሰ የምትልበት ይሄ ጨዋታ ቦታ አይደለም። የማለዳው ስልጠና እንደተጠናቀቀ ሳታርፍ ቅጣትን ትቀጥላለህ። ና ሰላምታን አስተካክል። ከነ ልብሱ ተጋድሞላል። ዲስከስ ማኔ እንኳን በኔ ቅስቀሳ እሳት ቢዘንብ የማይነሳ ባለጌ ይባል ሁሉም የሚለው አይደል እንዴ? አሉባልታ እቺን ሀገር አሉባልታ ጨረሳት። ቀስ ብለን እናውላልቅለት ይሁን እንዴ? የለብሽ አለበት የትኛው እኔ ነኝ እኮ ያወለኩት ቷታ ጫማህን አድርግ። ምን አገባህ? It's not your business, okay? I'm not your business. God damn it. ይሄ ልጅ አይሆንም። አይወደድም። ለራሱ ብለን አሪፍ ነገር ባደረግንለት እንዴ አንድ በሉት። አለበለዚያ የተውኩትን መፈናቀጥ ሊያስጀምረኝ ነው።
ከፈለገ ይሄድ ያደኩበት ሰፈሩን ጸጥ ረጭ አስፋልት አንካች መሆኔን ነው። በርጥጧል። እናቴ ጀግናዬ በአካል ብቃት ማንሰስ ስታይ ምንም አይመስልም። ኦኬ I'm just trying. በቃ አልቻልኩም። what can I do? ትላል ችግሩ መቻል አለመፈለግ አሁን ለጥፋት አይ ነው ትቀጣላችሁ አይደል? አዎ ትቀጣ ሮል ሆላ ሆል ወደፊት push up. Pick up. Oh my God. Ini nak kalan. Jangan. Oh my God. Kuku. Hello? እንግል ነኝ እንዴ የጠፋሰው ሶሪ this is privacy sorry thank you እንጊ ጃክ በጣም ችግር አለ በደንብ አዳምጠኝ ከዚህ በላይ እዚህ መቆየት ይሶሃል ጃክ ያለ በቂ ምክንያት መውጣትም ይሶሃል so do something በቃ እዛ አዲስ አበባ ያሉ ኃላፊዎች የሆነ ነገር ምናምን አርጉና ከዚህ አስወጡኝ ገንዘብም ቢሆን የተፈቀረው አስነገር አይ ነው ዋንደ የኔ መሆን አይቀርም ጃክ ግን መጀመሪያ እኔ መኖር አለብኝ ኦኬ ይሄ ለገና መቃብር ይከተል ነው ስላልሰማ ብላሽልኝ አይደል ጃኮ ሶሪ እንግዲህ ብቻ ደስ ይለኝ ነበር ግን ከአንድ ሰዓት በኋላ ከአንዲት ቆንጆ ልጅ ጋር በረራ አለብኝ እንዲህ ከሀገሩ ተወሰነ ማለት ይቻላል ለሴት ብሎ ጠግራራ አምሳለቃ እኛ ጋንታ ታሪኩ የተባለ ምልምል ሰልጣኝ ተብሎ ቶሎ ሳይርቅ ወታደር እንዲሰማራ ከዚህ በኋላ ጥንቃቄ ሊጎለን አይገባም መኮንን ውጪ የከዳውን ምልምል ይዤ መጥቻለሁ ጓድ አሳርፋቸው ታሪፍ ታሪኩ የህዝብን አደራና
ከባድ ሀገራዊ ኃላፊነትህን ለመወጣት ከመጣህበት ከዚህ ቦታ በድብቅ መጥፋት የሀገር ክህደት ወንጀል መሆኑን ታውቃለህ አይደለም? ይቀላል። ሀገርን ህዝብን ከድቶ በኩራት ቀና ማለት ይከብዳል አይደል? ለዛውም እችን ሀገር ለዛውም ይህን ህዝብ እያዩ ያሉትን እስቲ ወንድምና እህቶችህን ያል ሁሉም ቀና ብለው ወደ አንተ እያዩ እርግጥ ነው እዚህ ብዙ ነገሮች ያልተመቹ ይሆናል። ሀገርህ ብዙ ነገሮች ሊጎሏት ይችላሉ። ለዚህ ግን መፍትሄው መክዳት ሳይሆን ሌሎች የቻሉትን ከባድ ስልጠና እኔም አያቅተኝም ብሎ ማመን ነው። እዚች ሀገር ጎደሎ የሚሞላው እኔም የተቻለኝን የበኩሌን ሳደርግ ነው ብሎ ማመን ነው። ሮም እድል በለው መጥፎ እዚች ሀገር ላይ ተፈጥረሃል። ከዚህ ሀገር ውጪ ሌላ ሀገር የለም። ታሪኩ በሰራህ ወንጀል ተጠንቶ ሌላ ድብቅ ጎጂ ዓላማ እስካልተገኘብህ ድረስ ሊሆን የሚችለው ሁለት ነገር ነው። አንደኛ ተገቢውን ወታደራዊ ቅጣት ወስደህ ስልጠናህን መቀጠል፣ አሊያም በከዳሃት ሀገርህ በገዳሃው ወገንህ መሃል መኖር። ጫንተ ነው። አቂ ተባልኩን ተባል ብቻ ከዚህ ተገናኘ። ተጸጽቻለሁ። መመለስ እፈልጋለሁ። ሰራ መታ ታኮስ ኤልያስ ሰው እንዲህ አይደለም። ይሄ ክፍታ ፊት ይሉ እንዲህ ለመደ እየተቀጣ ይሆናል። እኮ እንዴት እንዲህ ነው የሚያደርገው? እኔ በጣም የጠላሁት ያው ትንሽ ምክንያት ፈልጌ አንጥፌ ነው የምጠላው። አንተ እየተዋላ ነው ያለ ታነጥፈው እንዴ አሪፍ አነጣጠፍኩት አይደል? ሉክ በያ አይኖ ማማት ያበሻ ባህል እንደሆነ በደንብ አድርጌ አውቃለሁ። ግን ሰው ከማማት በቤት ውስጥ መጥፎ ሽታ ለፈጠረው ነገር መፍትሄ ብትፈልጉ ያሻል። ካልሲ ሸተተኝ ልትል ብቻ እንዳይ ያልሽ የራሳችሁ ግን ለራሳችሁ እንዴት ይሸታል? አንተ እንዴት ነው የምትናገረው? ስነ ስርዓት ይኑር እንጂ። እኔ ስነ ስርዓት ከማስተማር በፊት መጀመሪያ አግረታ ምድረ ፈንገሳ ለምን እኛ እኮ ታግሰነው ችለነው ነው እንጂ በጣም ነው የሚንቀን፣ በጣም ነው የሚቀብጠው። እሱ ሀብታም የሆነ እንደሆነ እዚያ ምንድነው ያጣላችሁ ነው? ካልሲ ያልሸተተውን ካልሲ ሸተተኝ እያለ ደግሞ በዚህ ሙቀት አይደለም እግራችን እጃችንስ ቢሸት ግን እምላለሁ አልሸተተው። አንተ ይሄን መካድ አይቻልም። ነገር ግን የሚናገርበት ንግግር ስር የሚነቅል ነው። አምሳ አለቃ ለተፈጠረው ችግር እርምጃ እንዲወሰድ በትክክለኛው መንገድ መናገር እንጂ መሳደብም ሆነ ማንቋሸሽ አትችልም። ደግሞ አንተ ራስህ እንዳሰብከው እንዳልሆንክ ልነግርህ እፈልጋለሁ። አሁን ትቀጥኛለሽ መጨረሻችሁ ያለ? አዎ እቀጣለሁ። ደንቡ በሚፈቅደው መንገድ የማይጓዝን ሰልጣኝ መቅጣት ስራዬ ስለሆነ እቀጣለሁ። እናመሰግናለን አምሳ አለቃ። እናንተም ትቀጣላችሁ። እችክ ኤልያስ ንጽህናችሁን መጠበቅ ግዴታችሁ። ራሱን የማይጠብቅ ወታደር ህዝብና ሀገርን ይጠብቃል ብሎ ማሰብ አይቻልም። ይቅርታ አምሳ አለቃ። ለሩጫ ካለኝ ልዩ ፍቅር የተነሳ በደመ ነፍስ ነው እየሮጥኩ ያለሁት። ስንት ዙር እንደቀረኝ እንኳን አልቆጠርኩም። ከሌሎቹ በሁለት ዙር ቀድመሃል፣ ግን የግድ መቁጠር ነበረብህ። በማስተዋል እንጂ በደመ ነፍስ ህዝብ ማገልገል አይቻልም። ኧረ ምን ማገልገል ብቻ መገልገልም አይቻልም እንጂ። አዝናለሁ። ዙሩን እንደገና ትጀምራለህ። ደስ ይለኛል አምሳ አለቃ። ሩጥ እንጂ ዱብ ዱብ በል አልተባልክም። አምናት አናት ኦኬ ምሽሎን ያለ እየሮጥኩ ነው። እየተበቀልሽኝ ነው። ራማ አይበቃም። ይኸውልሽ ሌሎች እንጂ እኔ አሰልጣኝ እንዳልሆንሽ ታውቂያለሽ አይደል? አላውቅም። እኔም ማውቀው ያለ ቦታ ተገኝተህ ስልጣናህን በብቃት እየተወጣህ እንዳልሆነ። ሩጥ። ላታመልጭኝ፣ አታሯሩጭኝ። ጥሩ። ዙሩን እንደገና ከዜሮ ትጀምራለህ። this is revenge እንግዲህ አይደለም እዚህ ባይረዱኝ ከተማ ጠበቃዬን ቀጥሬ እንደፈለኩ ላስጠሽ ይችላል። እሺ ብሬን ይጭነቀው እኔ ስራዬን እየሰራው ስትብላጊ ትኖራለህ። ሩጥ። ደግሞ ይኸውልሽ እኔ ሩጫማ ሌላው ነገር ለኔ በጣም ቀላል እንደሆነ እንድታውቂ እፈልጋለሁ። ኢመን ከዚህ ኢመን ለኔ
አይዟችሁ፣ ምንም እረፍት አያስፈልግም። በርታ፣ ጠንከር ብለን ይህ ቦታ እንደምታዩት ሳይሆን በጣም ረግረጋማና አስቸጋሪ ቦታ ነው። ስለዚህ በጥንቃቄ ልንወጣው ይገባል። አይዟችሁ፣ በርቱ። መድፋት ወታደራዊ ስርዓቱ አንተ ላይ ብቻ እየተፈጸመ እንደሆነ ለምን ታስባለህ? እኛ አንተን የመቅጣት ሱስ የለም አለበት በደንብ አለበት። ቢገባ ሁሉም ነገር እየሆነ ያለው ለራስ ነው። ለኔ ይችላል አለመቻሌ መንገር ብቻ ነው። ለኔ ሳችል መቼም ትችላለህ ልል አልችልም። መፍትሄው ችሎ ማሳየት። ይኸውላ ሰው ተባብሮ በደለኝና ከአቅሜ በላይ ሆኖ እርምጃ ቢሆን የኔን ጥፋት ብቻ ማየት ነው። ለኔ ይዛ ከሰው ጋር ተስማምተህ መኖር ያልቻልከው ራስህ ነው። ሲዞር ብለህ እንግዲህ ለአንተ ነው አትሉኛ። ጥሩ ነገር የሚፈልጉ አፍሼ ከማድረግና ከመምከር ይልቅ ወንድ አይደለም አችልም ወኔ ቢስ ነህ እያሉ ሞራሌ መስበር ነው ለኔ። እሺ አይነው አውቃለሁ። አሁን ካላችሁ ትቀጣላችሁ አይደል? ከዛ በፊት ግን አንድ ነገር ብቻ አንድ ድል የማልፈልገውን ስልጠና እየወሰድኩ ያለሁትና ጣታችሁን እየተቀበልኩኝ ያለሁት እልህና ልሸነፍ ባይነት ከቨር ያደረገው ፍቅር ያስገዶኝ እንጂ ማንንም ፈርቼ እንዳልሆነ እንድታቂ ይፈልጋል። ሄረ ጨርሻለሁ። አሁን ቅጣትሽን መቀጠል ትችያለሽ። 50 አለቃ። ቆይ ውጪ ሄዳለሁ አልነበር እንዴ ያልከው? እሺ ይሁን። እንዴት አንተ ወታደር ማሰልጠኛ መጀመሪያ ለምን ገባ? አሁን ለምን መውጣት ፈለግ? እዚህ በጣም ህግ ይበዛል። ኤቭሪዴ ቅጣት እንዴ! እንደውም እኔ ማሰልጠኛ ከሚሉት መቅጫ ቤት ነው የሚሻለው። ይነዋት ዳድ በቃ ቢሆን ልታገኘኝ የምትፈልግ ከሆነ ዱ ሳምዴ ፕሊዝ። በቃ የሆነ እዛ ላሉ ኃላፊዎች ሳንቲም ምናምን ሰጥና በቃ ፕሊዝ። ተው ምን እያለ ወይ ደግሞ በቃ የአእምሮ ህመም ምናምን አለበት በልና ማስረጃ ካሉ ውጭ የታከሙ በላቸው። ዛስ ዳድ አይሾት መጣለሁ። ግድ የለህም። ስማ ልጄ እኮ ነህ። ያለበት ጭንቅ ሳልገላግልህ እንቅልፍ የሚወስደኝ ይመስላል? የነገ ሰው ይበል። ለየት ያለ ባህሪ ያለው ልጅ ነውና እዚህ ካሉት ነገሮች አንፃር ሁሉም ነገር መስመር እያያዘ ነው። አብዛኛውን ደግሞ ከሷና ከሱ ጋር ነው የሚሆኑት። እንግዳ ሃይባ ያጣ እንዴት ነው የሚያደርገው? ምን አንድ መፈረም ያሉበት ነገሮች አሉ። ያ አይነው ሞባይል ላፕቶፕ ምናምን አለ። ግን አይ ዶንት ኬር ይሰሩት። አዲስ አበባ ብራንች ኦፊስ አለ መፈረም ካለ ለአንተም አታብዛው። ሂድና አናግራቸው። ያው እንግዳ ነገሮችን እንዳታበላሽ በእርጋታ ስትሰናበታቸው ማመስገን። እሺ እስቲ ቁጭ በል። ቆይ ወደዚህ የመጣው ለምንድን ነው?
ያው ወታደር ሆኜ አገሬን ለማገልገል ነው። እና አሁን ለመመለስ ፈለግ? የአእምሮ ኬዝ ምናምን ነበረብኝ ሲሻለኝ ተመዘገብኩኝ። ግን አሁን እየተነሳብኝ ስለሆነ እዚህ ያለው ነገር እኮ በሙሉ ጥሩ ነው። ግን ሶሪ ለእኔ ሊስማማኝ አልቻለም። እንግዳ አንተ በተለይ አስቸጋሪ ባህሪያቶች አሉ። ሶሪ እንደነገርኳችሁ ህመሙ አባትህ ስለሚወዱ የውሸት ተባባሪ መሆን አልቻለም። ዳድ አይምሮህን ያማሃል በሚል የውሸት ምክንያት ሰጥተው ከዚህ እንዲያስወጡ ዳድ እንደሚያመህ ማስረጃ ማቅረብ ትችላለህ? የታከምኩት ውጪ ነው። ማስረጃ ለማምጣት ውጪ መሄድ ደግሞ ይሰዋል። አሜሪካን ሀገር ለትምህርት ሄደህ አላስፈላጊ ድርጊት ፈጽመህ ሪፖርት ተደርገህ እንደመጣ ነግረውናል። ዳድ ሰዋት ሀገርህ ያጠፋ ሰው ነህ አልቀበልም አላለች። ያ ግን የሰው ሀገር ስለሆነ አባረረው አይደል? ሀገርህ የት አውጥታት ጥላል። አንተ ግን ይሄው አሁንም ስትገቡ እንድትመለሱ እድል ተሰጥቷችሁ ነበር። አሁን አንተን ለማሰልጠን ወጪ ወጥቷል። ሀገራዊ ወታደራዊ ምስጢሮችንም አውቃለህ። ስለዚህ አሁን አቋርጠህ መውጣት አለ። ነው ስገባ መመለስ ይችል ነበር ግን ኦኬ ሰፈረና ፈቀርኳት። ከዛ በኋላ ፍቅሬን ሲገልጽላት እንዳንተ አይነት ወኔ ቢስ ወንዶች እኔ የምሄድበት ቦታ መምጣት አይችሉም ማለች። እልህ ሀዘን ተከትያት መጣሁ። ሄሬ ጤነኛ ሆነ ይናደር ነበር። አሁን ደግሞ ስልጠናውን ከጀመርኩኝ በኋላ ሞራል ሊልካቼ ስልጠናውን መጨረስ አልቻልኩኝ። ፕሊዝ በቃ ተውኝ ልሄድ። ለመውጣት ያሰብከው የውሸት ምክንያት አልሰራም። ሌላ ውሸት ሌላ። ይሄ እንኳን ውሸት አይደለም፣ ግን የኔ ጥፋት እዚህ ጋር ምንም አይታይም። አሁንም ስልጠና ላይ ነው የተገናኘው። ማሰልጠን ደግሞ ስራዬ ነው። እኛ እኮ የማይገባቸው ሰዎች ሆነ ነው እንጂ ቀድመን እኮ ነው መጠርጠር የነበረብን። ያማል የሚያደርገውን ነገር እኮ ነው የሚያሳጣው። ጊዜ ሆነ በቃ እኔ ቆይቷል እንዴ? ቆይ ጤነኛ መስሎኝ ያማል። በቃ ያማል። እኔ ጤነኛ መስሎኝ ነው። ሁልቀን እኮ ነው የምቀጠቀጡት። ሁልቀን ግን አድርግ ያለው
ሽንቴን ስልጠናው ሳይጀመር መመለስ የምትቀመጥበት ሰዓት ጠፍቶ ይህንን ቦታ አጥብቃ የምትናፍቅበት ቀን ይመጣል። ደግሞ አንተ ራስህ እንዳሰብከው እንዳልሆንክ ልነግርህ ስነስርዓት ማንሰስታይ ምን አይመስልም? በጣም ነው የሚቀበለው። ወንድ ነኝ ብለህ ነው እንዴ የምታስበው? ወይንታ ውሃ የቧንቧ ነው። ኧረ ቧንቧ ከየት ይመጣል? የምንጭ ነው ልጄ፣ የምንጭ ነው። ለምን ለሚመለከቱ አካል ነግራችሁ ቧንቧ ምናምን እንዲያስገቡላችሁ አታረጉ? ማን ነው የሚመለከተው? እናንተ ነው የሚመለከታችሁ። እንብላ አይባልም እንዴ? ለምን እንደድሜ አታስብም? እንግዳ ከሰው ጋር ተስማምተ መኖር ያልቻልከው ራስህን እስቲ ዞር ብለህ እንግዳ አገርን ህዝብን ከድቶ በኩራት ቀና ማለት ይከብዳል አይደል? ወደድክም ጠላህም የምትኖርበት ያደግክበት ሀገር ሩም እድል በለው መጥፎ እዚች ሀገር ላይ ተፈጥሯል። እሱ የኖርክ የምትኖርበትን ሀገር የምታንቋሽ ሌላ ሀገር የለም። እኛ ደግሞ ኢትዮጵያ ነን። ሀገርህ ያጠፋ ሰው ነህ አልቀበልም አላለች። ያ ግን የሰው ሀገር ስለሆነ አባረረ አይደል? ሀገርህ የት አውጥተህ እናንተ ነው የሚመለከታችሁ። የሰርካለም ግን አለመካድ አልገረመህም? የእሱ መምጣት ውስጥ የኔ ጥፋት የለም ማለት ነው። ኧረ እኔ ግን ደጋግሞ ቢሮ ሲመጣ ጠርጥለኝ ነበር። አቤት ሴት ተከትሎ ትድርና ሰርካለም እኮ ነች ልጅቱ። ኧረ እኛ ምን ያንሰና? ግን ማን ተከተለን? ሻምበል መሪ ጠፍቶ የነበረ ጓድ በገዛ ፍቃዱ ተመልሷል። አምጥቼዋለሁ ጓድ። ብዙ ምርጥ ዶክተሮችን ያፈሩ ያደጉ ሀገሮች ላይ ሄጄ እኔም ዶክተር መሆን እችል ይሆናል። እዛ ግን ትርፍ
ብዙ ዶክተሮች ባሉበት ሀገር ላይ እኔ ትርፍ ዶክተር ነው የምሆነው። ትርፍ ዶክተር እዚህ በጣም አስፈልጋለሁ። እዚህ ግን በጣም አስፈላጊ ዶክተር ነው የምሆነው። በጣም አስፈላጊ። ደስ ይላል ፍሬንድ። አንበስ መጣ። ወንድ ነሽ? የጠፋሽ መስሎሽ መንገዱ አዝሮ ሲመልስሽ በራሴ ፈቃድ ተመለስኩ አልሽ አይደል? አንበሴ ውትድርና የደሃ ብቻ አለመሆኑን ስላሳየሽን እናመሰግናለን። ቅጣቴን ተቀብያለሁ። ከሌሎች ሰልጣኞች በተለየ ታስበኛለች ብለህ እንዳታስብ። ሶሪ ወደዚህ የመጣሁት ባንቺ ላይ በመሆኑ ሜቢ አሁንም ባክ ያደረኩት ላንቺ ካለኝ ፍቅር ነው ብለሽ ባታስቢ ደስ ይለኛል። ያ ማለት ግን ላንቺ ያለኝ ፍቅር አሁን የለም ማለት አይደል። እኔ ደግሞ ከሴትም ሆነ ከምንም በላይ አገርህን አስፈልጠህ እንድታፈቅር እመክርሃለሁ። ግን ያለ ምክንያት አገርን ማፍቀር ወይም መጥላት የሚቻል ይመስልሻል? ኑሮ ፖለቲካው ላይ መቼ ይችላል፣ ግን ነገሮችን ማስተካከል እንጂ አገርህን የምትጠላበት ምንም ምክንያት አይኖርም። ኦኬ ጉድ። ለምሳሌ እናቴ እኔ እንደወለደች ነው የሞተችው። ለሚያውቁን ሰዎች ግን ማሳዝን ምስኪን እናቱን ያጣዛን ሳልሆን እናቱን ገፍቶ የገደለ ተብዬ ተጠላው ነበርኩ። ገና ሳላድግ ነው ጥላቻን ካስተማሩኝ ሰዎች ጥላቻን የተማርኩት፣ ለዛውም ያለ ጥፋቴ። አንድ አለኝ የምለው ዶክተር አባቴ እንኳን በሙያው ሀገሩን ለማሳደግ ሲለፋ ለኔ ጉዳይ ኖሮት አያውቅም። ፍቅርን ሰጥቶ ላላሳደገኝ አባቴ ከየት አምጥቼ ነው የልጅ ፍቅርን ሰጠው የምችለው? ለገንዘብ ሲሉ ቤታችን የሚቀጠሩ የቤት ሰራተኞች በህፃንነት የተፈጥሮ ያስገደውኝ ሲሸና እየተቆጡና እየቆለጠጡ አሳድገውኝ እንዴት ነው ለሴት ልጅ ንቀትና ጥላቻም አይኖረኝ? ቴል ሚ። ቀበሉ ዘመዶች እናት እህት አለሽ። እኔ ግን መሄድ መምጣት አይደለም መኖር መሞቴ እንኳን የማይጨቃቸው የቤት ሰራተኛ ዘበኛና ወና ሀገር ህዝብ ነው ካልን መውለድን እርሹ ለመጥላት ከዚህ በላይ ምክንያት ይገኛል? አይሽ ለኔ የትም ብሄድ ያው ነው። እዚህም ማንም የለኝም፣ እዛም ማንም የለኝም። ማናችንም ለሀገራችን ያለን ስሜት የተፈጠረብን በምክንያት ነው። ካልጠበቅኳቸው ሰዎች ያገኘው ፍቅር ደግሞ የሀገር ስሜት እንዲኖረኝ አድርጎ የኛ ሰው እንኳን ለሀገር ዳቦ ቆሎ አበቃ፣ እንኳን ከጊታር ወደ ክራር አመጣ። ያው ሰው ከአባቱ ገዳይስ ጋር ይታረቃል አይደል የሚባል ማን እንግዳ። እንግዲህ እኛም እስከ ዛሬ ላጠፋነው ጥፋት ይቅርታ አድርግልን። ደግሞ የቀጡ ቅጣት አናግዝህ ነገር ከባድ ነው።
እንዴ? ኧረ ሴት እርጉዝ መጀመሪያ በቡድን እንከፋፈላለን። ወደ መስክ ሄደን አርሶ አደሩን እናግዛለን። አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ በሬው የገበሬው አገሳ አምሳለቃ እንግዳ የተባለው ሰልጣኝ ሳይጠፋ አልቀረም። ምን ማይችል ከሆነ ለሚመለከተው ጋር ሰው ካጫባችሁ ማዳበር ነው። ወይ what ሰው ለመርዳት ነው አይደል? ሰው እየረዳው ይገኛል። ቶማስ እንግሊዛዊ ወይም አሜሪካዊ ነህ? የመጣኸውም ከዚሁ የምትሄደውም ወደዚሁ ህዝብ በመሆኑ በመናቀው ቋንቋ ነው መነጋገር ያለብን ብላለች አምሳለቃ። ኦኬ ቃል ገብቻለሁ። ያ እንዲሁ አይደለም። እጅን አንሳ። ያኛውንም አንሳ። ከዚህ በኋላ ስተት ብሰራ ከዚህ በኋላ ስተት ብሰራ በድማም ይፍረስ። ሆፕ እሺ ሆፕ እሺ እዚህ አይዞ ቀስ አቸኩላቸው እዚህ አይዞ እዛው ረጋ ባለህበት እሺ እንሄዳለን ዳይ ሆፕ እስቲ ይሄን ምታው በደንብ ምታው ቀይር አዳም ሆፕ እሺ ይኸውልህ ላንተ ብለን ብቻ ሳይሆን ለመላው የፍቅር ተጠቂ ወንዶች ክብር ስንል ትግላችንን በድል እንቋጫለን። አንድ ነገር እኔን በሩጫ ልትቀድም ይፈልጋል። እኔ አሁን ወሬ ያስፈልግም። ቀጥል ጋዴኒ 3 ደቂቃ የሽንት ረፍት። ጋይስ ግዴለህም እንካ ተግቡት መውጣት ያስ ወደዛ እዛ ለረፍት ስንወርድ ነው የገዛው ምርጥ ያበሻ አረቄ ነው። ለራስ ምታት፣ ለቁርጥ፣ ለፍልጠት አሪፍ ናት። ተግሞጥ ሞጣ ምን ታካብዳለህ? ተግሞጥ ሞጣው እናንተ ሳጥሩኝ ነው እንደምትሄዱት? የምን አረቄ ነው የሚሸተው? የምን አረቄ? መጠጡን ማን ነው ያመጣው? እኔ ነኝ። አንተ? እኔ ነኝ። ቀጥልሽ። ብቻ እኔን ጫካ ታቋርጥና ማሰልጠኛ ድረስ ትመጣለህ። ከዛ እንነጋገራለን። መለወጥ ይሄ ነው። እውነቱን በደንብ ተለውጣል። ቀጥል። አንተን እኔ መስዋዕት ነው። ይሄ ግን እዚህ አንተ ብጥለው ደስ ይለኝ። በለጥጣ ስንሳት ነው እንጃ። አስቀጣኝ አይደል? ምን ትፈልጋለህ? ስላጠፋ ተቀጣ። ህግ መከበር የለበትም። ጉዳይ
ያው በቃ ህግ ተከበረ ፕሊስ በቃ ተሆነ እሺ ተዋቸው በል ምንድን ነው መስራት አለብን እንደ ዲማሚት ሳትፈነዳ ተነስ አምሳ አለቃ ላናግርሽ ነበር የሰማው ይነዋጣ ሰከለም ሀገሩ ደህንነትሽን ሁሉም ያውቃል በዛው መጠን ቁጡና ኮስተራ መሆንሽን እንዲሁ ሁሉም ያውቃል አንቺ ለኔ ስትነግሪኝ ህዝብህን ወገንህን አታውቀውም ትኛለሽ እኔ በላይ ግን አንቺ እንደማታውቂው ነገር ፈልጋለሁ ሁሌም ብቻ ነው ሁሌም የሥራ ባልደረቦችሽም ሆነ ሰልጣኞች ወዳጅ ሊያደርጉ ሲለፉ እንጂ አንቺ ወዳጅ ታረጋቸው አንድ ቀን አይቻልም አምሳ አለቃ ወገንሽ ፈርቶሽ ከሚታዘዝ ገብቶ ቢታዘዝ ይሻሻል መገልፈጥ አለብሽ እያልከኝ ነው ምን አለበት አቤት ያ በቦታው ከሆነ ምን አለበት ለምሳሌ ሶሻል ላይፍ ላይ አሪፍና ተግባቢ ወታደር መሆን አይቻልም እስኪ አርጊውና በለውጥሽ ቢደሰተው ሰው ብዛት ነው ዳሰው አመሰግናለሁ ጨርሻለሁ ማነው ተረቀስ መቼም መርዶ ይዞ የመጣ ሰው አይደለም እንዲህ በጠዋት አጣርፎ የፈለገኝ እዚህ የሌለ የናፈቀኝ ነገር ይዞ የመጣ መሆን አለበት እዚህ ደግሞ የሌለው ባል ነው ቅርታ ሰርካለ ሰዓት ተሳስቼ አረፈርኩ አይደለም ፈልጌሽ እኔ ክፍል ድረስ መተሽ ስለማታቂ ብዬ ነው ኤዶም ላናግርሽ ፈልጌ ነው ስለ ስራ አይደለም ስለ ራሴ ጉዳይ ምን ማለት ልብሴ ልለባብስ እሺ ጠብቅሻል ሊፕስቲክ አልበዛ እሺ እጠርቀዋለሁ ቢሮ ስላልገባሁ ኤዶም እኔ ለሰዎች መመች ሰው አይደለሁም እንዴ ለምሳሌ ለስራ ባልደረቦች ስራሽ ላይ በጣም ታታሪ ነሽ ኤዶም ስራዬ ላይ እንዴት ነኝ ብዬ ነው የጠየቅኩሽ ወደዛ እኮ እየመጣሁ ሰው እንዳቀባበሉ እኮ ነው አንዳንዱ ሰው ለምሳሌ ቆይ ሰርጌ ለምን ጠየቅሽ ለምሳሌ ላንቺ እኔ በጣም ጥሩ ሰው ነሽ ሰርተሽ ታሰርኛለሽ ስራዬን አክባሪ እንደሆነ አርገሽኛል በቃ አው ግን በሰላም ነው ታዩ በቃ ገብቶኛል እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ አን እንዲየ ሁለ እንዱካ እንግዲህ ምን ሆናል ጀዝባል እኮ ችግር አለ ችግር ካለ አሪፍ ምላስ አለ ትመከራለህ ሰርካለም ደሞ ምን አለች ናፍቃኝ ቢያንስ አግኝታት ጥቂት ደቂቃዎች ከሷ ጋር ማሳለፋለህ አዎ ልክ ነው በምን ሰበብ አገኘው ልትቀጣ እንድታገኛት አውቃት እንጊ ሂድ ዳይ ሆፕ 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 ታዲያስ በቃ ለቤተሰቦቻችን 3 ሴቶች ብቻ ነው ወንድ አንድ ብቻ ነበር የነበር በጣም የምንወደውና እንደ ብርቅ የምናየው ነበር
ለእኛ ምንም ሳይነግር ወደ ውጭ ለመሄድ ከሰፈር ልጆች ጋር ወጣ። ከዛ ጊዜ ጀምሮ ስለሱ ምንም አይነት ነገር ሰምተን አናውቅም። አንተን ነው የሚመስለው። ናፈቀኝን ወንድሜን ያገኘው እየመሰለ እሱን ናፍቆት የተወጣው እየመሰለኝ ለሌላ ነገር አስቤ አይደል። አቀዝቅዝ። በቃ እንግዲህ አሁን ያቺ ኤዶም መመለሻዋ ነው። ምን አልኩ? ይሄው ነው በቃ። ነገ ሄዳ ኤዶም አሉባልታዋን ትነዛለች። ሴቶች ዶርም ድረስ ምን አያስቀጣም ልትይ ነው? ሰርኬ ደፈርሽኝ አትበይኝና ምን እንዳሳሰበሽ ገብቶኛል። ቀናሽ እንዳትባይ ይቅርታ። እዚህ ግቢ እስካለን ድረስ እሱም ሰልጣኝ እኔም አሰልጣኝ እየተበቀለችኝ ነው ስለሚል ብዬ ህጉን መጣስ የለብኝም። ይምጣና ቅጣቱን ይሰጥ። አሁን ትመጣለታለች። ከዛ እቸክ ቢቀጣም አግኝቷት ናፍቆቱን ይወጣል ብዬ ነው። እንዴት ተማክራችሁ ነው አይፈሳችሁት? በለውጥ ተገርመን ሳናበቃ ለማንኛውም ከ12 ሰዓት እስከ 2 ሰዓት ዋርዲያ ያጠብቃል። በድጋሚ ሌሊት 6 ሰዓት ተቀስቅሰ ለ2 ሰዓት እንድጠብቅ ተቀጣል። ለማችሁን ሰሩ። አሁን ተመርቀን ልንወጣ ነው ተይ ግቢ። ስለዚህ እቅዳችሁ ማወቅ አለብኝ። እሺ እኔ የአጭር ጊዜና የረጅም ጊዜ እቅዶች አሉ። እሺ አጭር ፈሪ ሲለኝ የነበረውን የአካባቢውን ሰው ሬንጀር ልብሴን ለብሼ በየበሩ ላይ አልፍለታል። እሺ ረጅም ለመከላከያ እየሮጥኩኝ ሀገሬን ጠቀም ያለ ገንዘብ ባገኝ ደስ ይለኛል። ያው እንግዲህ እንደምታውቁት ይሄን ሙያ ፈልጌና ወድጄ የገባሁበት ስለሆነ በቃ በዚህ ሙያ እንግዲህ ታሪክ ሰርቼ ማለፍ ነው የምፈልግ። ወል እኔ ሲሪየስሊ ያው በህክምና ሙያ በደንብ ልገፋ ደስ ይለኛል። ከዚህ ውጭ እንደምታውቁት እኔ ውትድርና አስቤበት የገባሁበት ሙያ አይደል። ነገር ግን ያው ግዳጄን እስክጨርስ የግድ መቀጠል ስላለብኝ አሪፍ ወታደር ሆኜ መቀጠል ነው የምፈልገው እንጂ ትንሽ በተነካ ቁጥር መታወቂያውን እያወጣ እኔ ማን እንደሆንኩ ታውቃለህ ያለ ያስተማረውን ህዝብ እንደሚያስፈራራ ወታደር በጭራሽ አለ። ቸክ የአጭር ጊዜ እቅድ በአጭሩ ተቀጨ። ጥሩ በመበርታትህ ይሄው ልትመረቅ ነው። ያው በርትቼ በመስራቴ ለመመረቅ ደርሻለሁ። ጥሩ እንግዳ ፍቅር መልካም ነገር ነው። እኔም ለምን ተፈቀርኩ አይደለም ግን ያንተ መሆን ነው። ተዋት በቃ እቺ ተዋት አልተዋት ችክ አለለስ አተዋታ እና ማን ጎዳ? የኛ ሰው በጉዳይ እሷንም ባልንጀሮቿንም እናናግራለን። እኔ በዚህ አይደለም በዚህ ብታርደኝ ንቅንቅ አለ። ሰርካለም ግን በቃ የስ ኦር ኖ ሳትል በቃ ልንሄድ ነው።
እኔስ እስከዛሬ ሳላዳምጥ ያለፉኝ ወሬዎች እንጂ ያወራኋቸው ወሬዎች ቆጭተውኝ አያውቁም። ለሷ ያወጣሁት ቃላት ግን እንዴ አንገበገቡኝ። ስንቱን እደርበት አልነበረም። ያቺ ዝም ብለህ ነው እንግዳ አቸክ ሁሉንም ነገር አዲስ አበባ ተገናኝተን እንነጋገራለን። እሁድ 8 ሰዓት ህሊና መናፈሻ እንገናኝ። ዛሬ ሞናችን እሁድ እኮ ማለት ከነገ ወዲያ ነው። ለምን እንደዚህ እንዳልኩ ስንገናኝ እነግርሃለሁ። አደራ እንዳታረፍድ። መልካም መንገድ። እሷ ግን እዚሁ መናገራችን አዲስ አበባ ነው። የእናቷን እድር ረቁብተኛዋን የሰፈሯን ሰው አማክራ ነው መልስ የምትሰጠው። አንተ ደግሞ በቃ ቃህና አውርድና ከኛ ጋር አዲስ አበባ ደርሰህ ትመለሳለህ። የዚህንም መዘዘኛ ውጤት በዛው ተሰማ። እሱም ብዬ አይደለም ዘመዶቼ ጋር ብደውል ጊዜ ምን ግማሹ ይጠራል አይነሳም፣ ግማሹ ደግሞ አጥፍተዋል። አይ እኔ እንጃ እኔ ቅልብኝ እኔ ልቤ ሰጋ። እኔ ልሂድ ግድ ቆይ ግድ የለም መንገዳችንም ለየቅል። ቤተሰቦቼ ደህና ከሆኑ እደውላለሁ፣ እናንተም ደውሉ። የኛ ሰው እንዴው አንተ ደግሞ የሴትነት ወጎ ይዟት ነው ያገደረደራት። እሺ ልትል ይሆናል የቀጠረች። በሉ ደህና ዋሉ በል አንተ ማታስብ በቃ እንዴ በቃ እንደዚህ ነው የምንለያየው እና እንዴት ነው የምንለያየው? እኔ እኮ ስንለያይ ቢያንስ እንላቀሳለን ብዬ ባጠራቅሜ ነው የምጠብቀው። ዝም ብሎ ብስ ይላል እንዴ? ይሄ ችግር አለበት። አዎ በጣም ችግር አለበት። እንዴ አሉባልተኛ ሲናገር አሉባልታ ገደለ። ባክ አንተ የቀልድ ደግሞ እንትን አሉ ሄሎ ዳኒ፣ እንዴ ምንድነው? ከመጣን ጀምሮ ኤልያስ ይደውላል፣ እኔም ደውላለሁ፣ ስልክ እኮ አይነሳም። አዎ ትንሽ እግር ቢጤ ገጥሞኝ ነው። የምን ችግር? አካባቢና ቤተሰቤን ጎርፍ አደጋ ደርሶ አም ሶሪ ዳኒ። እንዴት ነው? ብዙ ሰው ተጎዳ እንዴ? አይ እሱ እንኳን እንዲያው ተወስቲ ለኤልያስ ደውለትና አብረን እንመጣለን። ተው እንዳይሆንም እናንተ መልፋት የለባችሁ። እንዴት እንደምንመጣ ብቻ ነገር ተው እንዳይሆንም ዳኒ ንገረኝ። ግድ ነው እንመጣለን ይሆናል። እሺ በለኝ እናንተ። አም ሶሪ ዳኒ፣ ደግመን እንደውላለን። አቅጣጫውን ትነግረናለህ፣ እኛ ተነስተናል። ሶሪ በትንሽ አንድ ጓደኛዬ ችግር ገጠመውና ገንዘብ ያ ግን ብድር ነው ዳኒ፣ ብድር ችግር የለም። እሺ ኦኬ እዚህ ፀሐይ ነው፣ እዛ ክረምት ነው ማለት ነው። ምን አውቃለሁ፣ እዛ አይደለሁም እኔ ካንተ ጋር እዚህ ነው ያለሁት። ለነገሩ ከነሱ አካባቢ በላይ የዘነበው ዝናብ ነው ደራሽ ጎርፎ ነው ያጥለቀለቃቸው። ቢሆን ነው ምንም የተረጋገጠ ወሬ የለም። አሉባልታ እቺ ነገር አሉባልታ ጨረሰ። ሰርኬ ምን እባክሽ ሆነ ትንሽ ችግር ገጠመኝና አልመጣም ልትለኝ ነው? ይኸውልህ ስልኬ ባትሪ ሊዘጋ ነው። እስከ ዛሬ ድረስ የጓጓሁበትን ነገር መስማት የምትፈልግ ከሆነ እኔ ከዛሬ ውጭ ሌላ ቀን የለም። ይሄን ቀን የመረጥኩበት የራሴ ምክንያት አለ። እኔ በሰዓት እገኛለሁ፣ አንተ በሰዓት ተገኝ። ካልሆነ ደግሞ ምንድነው የምትለው? መገናኘት አለብን ነው ያማታል እንዴ? ሰው በጎርፍ እያለቀ ነው እየተባለ ኑ ትላለች እንዴ? በቃ አንተ እሷ ጋር ሄድ፣ እኔ እሱ ጋር ሄድለታለሁ። አብረን ነው የምንሄደው። አንተ አትሄድም። እሄዳለሁ። አትሄድም።
በሰዓቴ ቦታው ላይ ተገኝቼ ነበር። ለማንኛውም ከዚህ በኋላ ከኔ ጋር ምንም አይነት ግንኙነት የለም። ፕሊዝ ለምን ደረቅ ትሆኛለሽ? ይነዋ in my life እኔ እንዳንቺ ሴት አፍቅር ያለው ለዚህ ነው ወደ በለጠብህ ሄድከው። ቆይ ከፍቅር በላይ ደግሞ ምንም ነገር የለም። ሀገር ማለት ህዝብ ነው ተባብለናል አይደል? የሀገር ፍቅር ደግሞ ከሴት ፍቅር ሆነ ከምን ነገር በላይ ቅድሚያ እንደሚሰጠው ደጋግመሽ ነገርሽኝ። አንቺው ራስሽ ነሽ አይደል? እትያስካል ሰርካለም ቺ ቃላባይ ባለጌ እችክ what's going on? ምን ቅልድ ይከልዳል? what's going on? ሁሉ ጊዜ ህይወትን በመኮሳተር ብቻ መምራት እንደማይቻል አንተ ራስን ያስተማርክ። በልጌታው ያንተና ተቀፋት ሰርካለም ለመለወጥ ያላት ጥርጣሬ አልተቀየረም ነበር። ከቀጠሮ ቦታ ሄደ ቢሆን ኖሮ ዛሬ አታገኛትም ነበር። የኛ ሰው ለህዝቡ የታመነ ለማንም ይታመናል። አሃ እና ይሄ ነው ጎርፉ። ሀገሩን የሚወድ ሐኪም አፍቃሪ ስላለኝ ደስ ብሎኛል። እሺ ይሄንን ሚስጥር ስትመሳጠሩ ለምንድን ነው ለኔ ያላሳወቃችሁ? ኋላ ተቀድየ ነገሩን ታበላሻለህ ብዬ ነው። ተቀድጄ ሂድና የማይቀደድ ጓደኛ ፈልግ። እሺ ጎርፍ I'm sorry. Okay. እዛ ሄጄ ቢሆን ኖሮ አጣሽ ነበር ማለት ነው። ምን አይነት ቀልድ ነው? በአንድ ፈተና ወይ እዛ ሄጄ ቢሆንስ ኖሮ እና አጣውሽ በቃ ሰርኪ what my god ተመለስ አይባልም። ግዳረፍ እረፍ አለቃህ ነኝ። ረፍ ነው ሚስቴ ረፍ ይያለው ሚስቴሽ አለቃህ ነኝ። አለቃህ ነኝ። ልቀቀኝ አንተ ልቀቀኝ። ልቀቀኝ አለቃህ ነኝ። ኦኬ አለቃ